ማዕረጉ ግርማና ገለታው ሙሉ ዘንድሮ ለሚደረገው 7ኛው ጠቅላላ ምርጫ ኢዜማንና ትብብር ለኢትዮጵያ አንድነትን ወክለው በእጩነት ቀርበዋል። በኢትዮጵያ ፖለቲካ ውስጥ በመሳተፍ የአካል ጉዳተኞች ያለባቸውን ችግር ማቃለልን ዓላማ አድርገዋል። 10 ዓመት ታሪክ ነው የኔ የአካል ጉዳት። ነገር ግን ከዚህ ቀደምም 25 ዓመት የሚጠጋ ጊዜ ውስጥ ኢትዮጵያ ፖለቲካ ውስጥ አለሁኝና የመገለል ግንዛቤ እጦት አካል ጉዳተኞች ላይ ያለውን ጉዳይ ደግሞ የበለጠ ስመለከተው ደግሞ የአካል ጉዳተኞች ጉዳይ የፖለቲካ አጀንዳ ሊሆን ይገባል የሚል ጽኑ እምነትም ስለነበረኝ በኢዜማ ውስጥ አክቲቭሊ የአካል ጉዳተኞች እንቅስቃሴ እንዲኖር እየሰራው ቆይቼ አሁንም ባለሁበት ፖዚሽን ላይ የአካል ጉዳተኞችን ተሳትፎ ለማጎልበት ጥረት እያደረግኩ ነው። አካል ጉዳተኞች ላይ እየደረሱ ያሉ ዘርፈ ብዙ ችግሮች አሉ። እነዚህ ችግሮች ሊፈቱ ከሚችሉበት ዋነኛው መንገድ ፖለቲካዊ ተሳትፎ ነው ብዬ ስለማምን የራሴን መብት ለማስከበር እንደ ሰው ሰብአዊ መብትና ክብሬ ተጠብቆ እንዲኖር እና በሀገሪቱ ጉዳይም እኔም እንደማንኛውም ዜጋ ተሳታፊና ተጠቃሚ ሆኜ መኖር ስለምፈልግ ነው ወደ ፖለቲካው ዘርፍ የገባሁት። አካል ጉዳተኛ ዜጎች በሀገራቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ዘርፎች ተጠቃሚ እንዲሆኑ ህገ መንግስታዊ መብታቸው ነው። ይህንን ለማስጠበቅ ደግሞ የፖለቲካ ፓርቲዎች ትኩረት ይፈልጋል። ፓርቲዎቹ በማኒፌስቶቸው በማካተት ተሳታፊ ማድረግም ይጠበቅባቸዋል። የአካል ጉዳተኞችን ያላካተተ የፖለቲካም ሆነ የማህበራዊ እንቅስቃሴ ሙሉ ነው የሚል እምነት የለውም ኢዜማ። ስለዚህ በቃል ኪዳን ሰነድ ውስጥ ራሱን የቻለ አካታችነት መርህን የያዘ ክፍል ይዞ በትኩረት የሚሰራበት መሆኑን አሳይቷል። ሁለተኛ ነገር ደግሞ የራሱን የቻለ የአካል ጉዳተኞች ፖሊሲም ጭምር ያለው የምርጫ እንቅስቃሴ ነው እያደረግን ያለ ነው። አካል ጉዳተኞችን አካታች ማህበረሰብ፣ አካል ጉዳተኞችን አካታች የሆነ የፖለቲካ ስርዓት በዚህ ሀገር ውስጥ እንዲሰፍን እንፈልጋለን። በማኒፌስቶችንም ላይ እንዳስቀመጥ ነው አካል ጉዳተኞችን አሳታፊና ተጠቃሚ የሆነ ስርዓት መገንባት ነው ዋና ዓላማችን በዚህ ሀገር ውስጥ ማለት ነው። ከጊዜ ወደ ጊዜ የአካል ጉዳተኞች ፖለቲካዊ ተሳትፎ እየጨመረ መምጣቱን ያነሱ ሲሆን የፖለቲካ ፓርቲዎቹ በሚወዳደሩባቸው የምርጫ ጣቢያዎች በእጩነት የሚቀርቡ የአካል ጉዳተኛ ዜጎች ቁጥርም እየጨመረ ነው። የምርጫ ቦርድ አጠናቆ አንዳንድ የሲስተም ችግሮች አሉብን። ከሱ አንጻር ተጣርቶ የሚመጣውን ቁጥር እስክናውቅ ድረስ ይሄን ያህል ቁጥር ባንልም ግን በእርግጠኝነት ከ35 በላይ የሚሆኑ አካል ጉዳተኞችን የሚያቀርብ ከባለፈው ከ6ኛው ምርጫም የተሻለ ቁጥር የሚያቀርብ ፓርቲ ኢዜማ ይሆናል ብለን እየሰራንበት ነው። በአዲስ አበባ በአማራና በኦሮሚያ ክልል ብቻ እንደ ትብብር ለኢትዮጵያ ከ280 በላይ አካል ጉዳተኞች ለእጩነት ቀርበዋል። ከዚያም ባለፈ በየፓርቲዎቹ ውስጥ ባለው ውስጣዊ ተቋማዊ አደረጃጀት በአመራርነት ከጠቅላላ ጉባኤ፣ ማዕከላዊ ኮሚቴ፣ በስራ አስፈጻሚ ኮሚቴ እና በተለያዩ የአካል ጉዳተኛ ጉዳይ ዘርፎች ውስጥ አካል ጉዳተኞች እየተሳተፍን እንገኛለን። የአካል ጉዳት ያለባቸው ዜጎች ድምጻቸው ዋጋ እንዳለው ተረድተው ችግራቸውን ሊፈታላቸው ለሚችል ፓርቲ ድምጽ እንዲሰጡም ጠይቀዋል። በራሳችን ጉዳይ ውሳኔ ሰጪ መሆን ወደሚያስችለን ስልት መሄድ ስላለብን ቅድሚያ ሰጥተን በመምረጥ ለአካል ጉዳተኞች ተካታችነትና ተደራሽነት፣ ተሳታፊነት እንዲሁም ተጠቃሚነት የበኩላችንን አስተዋጽኦ ማድረግ አለብን። እቺ ምን የወሰናት ድምጽ ዋጋ እንዳላት አውቀን ዋጋ ሰጥተናት በዚች በድምጻችን ነገችን ሀገር የሚረከበውን አካል ልናስተምረው መልእክት ልናስተላልፍለት ይገባል። እንደ ማህበረሰብ ለአካል ጉዳተኞች ብቻ የሚሆኑ መቀመጫዎች እስኪኖሩ ድረስ ባለው ህዝብ ተወካዮች ውስጥ የሚመጡትን አካል ጉዳተኞችን ደግፈው ድምጻቸው በህዝብ ተወካዮች ውስጥ ወይም ደግሞ በተለያዩ ምክር ቤቶች ውስጥ እንዲሰማ ድምጽ በመስጠት እንዲሳተፉ ጥሪያችንን እናቀርባለን። ስለዚህ ድምጽ ለመስጠት ደግሞ የሚያስፈልገው አሁን ላይ የምርጫ ካርዳቸውን መውሰድ በመራጭነት መመዝገብ ነውና እሱ ላይ አክቲቭሊ እንዲሳተፉ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ከኢዜማና ትብብር ለኢትዮጵያ አንድነት በተጨማሪ ሌሎች የፖለቲካ ፓርቲዎችም በ7ኛው ጠቅላላ ምርጫ በእጩነት የሚያቀርቧቸው የአካል ጉዳተኛ ተመራጮች ቁጥር ጨምሯል።